እናንተ እሱ ላይ የፈረዳችሁ በሙሉ በየትኛው ጽድቃችሁ እናንተ እሱ ላይ የምትፈርዱት? ያመነዘረም የገደለም የሰረቀም የተመኘም እያንዳንዱ በእግዚአብሔር ዘንድ እኩል ቅጣት ነው የሚጠብቀው። እሱ ግን በአደባባይ ስላያችሁት ሁላችሁም እሱ ላይ እጃችሁን ዘረጋችሁ። እያንዳንድሽ የደበቅሽ ህይወት የራስሽ አለ። የእናንተ ስላልተገለጠ ነው፣ እግዚአብሔር ግን ያየዋል። የእሱ አደባባይ ስለወጣ ይሄ ልጅ ወዶ ይመስላችኋል? ግን ይሄንን ነገር የሚያደርግ እውነት መርጦት ነው? ይሄንን እሱ የመረጠው ይመስለው እውነት መርጦት ነው? ምርጫ ሁሉ አንዳንዴ ልክ አይደለም። አሁን ከወንድ ጋር መተኛት ከአዲስ አበባ አዳማ ድረስ ወዶት ነው? ከቻላችሁ ይልቅ ለዚህ ልጅ ጸልዩለት። እናንተ ንጹህ ብትሆኑ እንኳን እሱ ላይ የፈረዳችሁ ቀን ኃጢአተኛው ናችሁ። በየትኛው ጽድቃችሁ ነው እናንተ እሱ ላይ የምትፈርዱት? ወንድሜ ይሄንን ህይወት መርጠው አይደለም። ወደ እግዚአብሔር ተጠጋ። እግዚአብሔርን ይቅር በለኝ በለው፣ ይቅር ይልሃል። ሌላውን ተው። ይሄ አጨብጫቢ ነው። ሁሉም ኃጢአተኛ ነው። ገባ? አንተ ላይ እጁን የዘረጋ በሙሉ ኃጢአተኛ ነው። ማንም ጻድቅ የለም። ገባ? አንተ ከወንድ ጋር ስለተኛ ኃጢአት ነው። ያንተም ኃጢአት ነው። ከሴት ጋርም ተጋደምክ ኃጢአት ነው። ሰደብክም አመነዘርክም ሁሉም አንድ ነው።